የኔ ጥያቄ ማለት ነው እናቴ ቤተሰቦቿ በጣም ነው የሚያገሏትኝ። በጣም እህቶቿም ወንድሞቿም ከእሷ የተፈጠሩ የፈጠሯትኝ የወለዷት እስከማይመስሏት ድረስ ማለት ነው። እና እኔም ከልጅነት ያን እያየሁ ስላደግኩኝ ተጽዕኖ ፈጥሮብኛል። አሁን ላይ የእሷ ወንድሞች እህቶቿ አክስቶች ወይም አጎቶች ይመስሉ አይታዩኝም። ምንም አይራሩልንም ማለት ነው። ለኛ በጣም ነው የሚያገሉን ነው። እና ከምን አንጻር ነው? እናትሽን ባገኛቸው ጥያቄ ጠይቃቸው ነበር። አንቺ ልጅ ስለሆንሽ ለምሳሌ እንዲህ ነው ብሎ ላይነግሩሽ ይችላሉ። እሳቸውን ባገኛቸውና ባወራቸው ደስ ይለኝ ነበር። አሉ? አረ የሉም። እኔ ስደት ነው ያለሁት መምህር። አሁን 3 ነጥብ አነሳልሻለሁ። አንደኛ እናትሽ ራሳቸው ጠላት አፍርተው ሊሆን ይችላል። በአንደበታችን ጠላት እናፈራለን፣ ከሚናገሩት ንግግር፣ ከሚመልሱት መልስ፣ ከሚያደርጉት ድርጊት አንጻር ማለት ከጸባይ አንጻር ማለት ነው። ሁለተኛ ደግሞ በጣም መልካም ባህሪ ካላቸው ጥሩ ካላቸው ቤተሰብ እናትና አባት በተለይ የአንቺን እናት የሚወዱ ከሆኑ አብልጠው ልክ እንደ ዮሴፍ ማለት ነው ከ12 ወንድማማቾች ውስጥ አንደኛውን ዮሴፍን ያዕቆብ በጣም ይወደው ስለነበረ 11 ወንድሞቹ ተነሱበት ነው የሚለው። ስለዚህ የእግዚአብሔር መንፈስ ካለባቸው እናትሽ አዎ ዛሩ ላይ ወዳቸው ይችላል። ሶስተኛ ምናልባት እንግዲህ እህቶች የአንቺ አክስቶችና ቤተሰቦች የተባሉት ከእናትሽ ጋር ያላቸው የውርስ ጉዳይ ካለ እናትሽ የሚገባቸውን ነገር በፍርድ ቤት እየጠየቁ እየተከራከሩ ያሉበት ጉዳይ ካለ ሌላም የገንዘብ ጥቅም ጉዳይ አሸንፈው ከሆነ በክርክር በምናምን እንግዲህ ላይዋደዱ ይችላሉ ማለት ነው። አረ ማለት እንደዚህ የለም። እኔም አብሬ ስለሆንኩ ከእናቴ ተለይቼ አላውቅም። ወደ 6 ስመጣ ነው እንጂ አብሬ እስካለሁ ድረስ የለም። በምንም ነገር አይረዱንም። ተቸግረን እንኳን የተቸገርን አይመስላቸውም። አይራሩልንም በፍጹም። አሁን ከጠቀስኩሽ ውስጥ አንዱም የለም? የለም። እናትሽ ከእነሱ ጋር ጸበኛ አይደሉም? ጸበኛ አይደሉም፣ ግን ያገሏታል። የኔ በቃ የሆነ ንግግር እንኳን ሲጀምር ንግግሯን አያዳምጧትም። ለምን እኮ ነው እንደ ቤተሰብም አያዩዋትም። ምክንያቱ ምንድን ነው? የእንጀራ እናትና እንጀራ አባት ተከፋፍላችኋል? በአባትና በእናት የምትለያዩ ናችሁ? አይለያዩም። እናቴ አያቶቼ ሁላቸውም ይወልዷታል። በአንድ ነው የሚኖሩት፣ አባቷና እናቷ ማለት ነው። አይደለም በእናትም በአባትም አንድ ናቸው ወይ ነው የምልሽ? አንድ ናቸው ሁላቸውም። እሺ በቤተሰብ ውስጥ ገፊ ተብሎ የሚጠራ ሰው ምናምን የሚመለክ ነገር ነበረ? እንደ ገፊ ያያዋቸዋል እናትሽን? አረ የለም እንደዛ። ግን እናቴ በቃ በሁሉም ነገር የሚሳካላት አይደለችም። ለምሳሌ በትዳርም በቃ ሁሉም ነገር ያገላታል ካለ ልጆች ነው። ከዛ በፊት በልጅነት እንዴት እንዳደጉ ነው እኮ ማወቅ የፈለኩት እናትሽና እህቶቻቸው። እኔ ያንን አላውቅም እንግዲህ ማለት እኔ ከተወለድኩኝ ነው። አይነግሩሽም እንዴ እናትሽ? ምክንያቱም አታውቂም? ይሄንን ለምንድን ነው የሚጠሉሽ ብለሽ አትጠይቂም እንዴ? ብዙ ጊዜ ሲጀመር አትገናኝም ከነሱ ጋር። ተገለን ለብቻችን ነው የኖርነው። አንቺ ከስንት አንድ ቀን እንኳን ብንደበለቅም እናትሽን ጠይቀሻቸዋል ወይ? በምን ምክንያት እንደሆነ ነው የምልሽ። እኔ ስጠይቃት ለምንድን ነው የሚያገሉሽ? ለምንድን ነው እንደ እህት እንደ ወንድም ማየሽ ስላትኝ እኔ እንጃ ሰው አይወጣልኝም እጄ አመድ አፋሽ ነው የምትለኝ እንጂ በችግር ይሆናል አይደለ በጣም ምናምን ሲነጋገሩ አይቻቸው አላውቅም። ይሄን ብቻ ነው የመለሰችልኝ። ስለዚህ እናትሽ ባዕድ አምልኮ ያመልኩ ነበረ? እናቴ ትንሽ አስታውሳለሁ። ለምሳሌ ምንድነው መሰለክ መምህር ብር ማለት ነው ብሩን እኛም በሚያመን ሰዓት እንደዚህ ዶሮ ይዞራን አይደለ? ግን እናቴ የምታደርገው ብሩን ሲያመንም ሆነ ምንም ሲለን እኛን ብሩን ታሽነና ታስቀምጠዋለች። ብሩን ያን ብር የዶሮ መግዣ ነው የሚሆነው ትለን ነበር። ይሄን አስታውሳለሁ። እንዳታነሱ ትለናለች። እኛ ግን ያንን ብር አንስተን ዝም ብለን 5 ብርም ይሁን 1 ብርም ሊሆን ይችላል ያንን ብር አንስተን እንጠቀመው ነበር እኔ እናቴ ባለማወቅ ማለት ነው። ከዛ ብሩሳ ይሄ እኮ የዶሮ መግዣ ነው ይሄ አይነካም እንዳትነኩ ስትለን ይሄን አስታውሳለሁ። እሺ ስለዚህ እናትሽ ይሄን አምልኮ ከየት አመጡት? ከቤተሰብ ነው የወረሱት ወይስ እሳቸው ከጊዜ በኋላ ያመጡት ጉዳይ ነው? አያቶቼ በፊት ያመልኩ ነበረ እና የእናቴ እህት ጸበል ስትሄድ አርሴማ ጸበል በፊት ቡና የሚያፈላ ሰው አይገባም ምናምን ይሉ ነበረ። እኔ ብዙም አላስታውስ የዛን ጊዜ እና አያቶቼ በዛ ሰዓት ይሆን ለመንፈሱ ግብር ይገብሩ ነበረ። ከጊዜ በኋላ ግን ቡና የሚያፈሉበትንም የሚገብሩበትንም ጣሉ ማለት ነው። ከዛ መቁረብ ጀምረው ያንን ቡና የሚያፈሉበትን ምናምን ሁሉ ጥለው ቆርበው ምናምን አያቴ ሞተች ከጊዜ በኋላ ያን ካረገች በኋላ ማለት ነው። ከዛ እናትሽ ተረከቡ?
እናቴ አልተረከበችም። ድሮም ቢሆን እናቴ አንዳንዴ በዓል ሲመጣ ምናምን ዶሮ ታርዳለች። በዓል ሲመጣ እኔና ምን ደግሞ ባህል ሐኪም ቤት ቆይ አሁን ወደ ኋላ ይጅልኝ የኔ እናት። እሺ በዓል ሲመጣ ሁላችን ዶሮ እናርዳለን። እሺ ግን እያልኩሽ ያለሁት እናትሽ ባዳም ይሄን ዶሮ የሚያመልኩት ምን የሚሉት ለምን ነበረ? ከየት አመጡት? በትክክል ያጓራሉ ያመልኩ ነበር ወይ? አያቶችሽ ጋር የነበረው ባዕድ አምልኮ ወደ እህቶቻቸው ወደ አንቺ አክስቶች ማለት ነው ወደ እናትሽ እህቶች ወደ ማን ሄዷል? እነሱ ሲያመልኩ ነበር ወይ የሚለውን ነገር እኮ እንድትነግሪኝ ነው። እናቴ ብዙም አታመልክም። ይሄንን ብቻ የማስታውሰው ብሩን እንደምታስቀምጥ ነው። ከዛ ደግሞ እኔ የነገረችኝ እናቴ ከኔ በፊት 3 ልጅ ሞቶባታል ማለት ነው። እሺ እና 3 ልጅ ሲሞትባት እኔ ስወልደኝ ደግሞ ለኪዳነ ምሕረት ተስላ እንደሆነ ለኪዳነ ምሕረት ተስላም ብዙ ዶሮ አርደው እንደሆነ በጣም ብዙ ዶሮ አርደው እኔ ስወልድ ማለት ነው። ስለዚህ አንቺ አሁን የዳንሹና ይሄን ትምህርት የምታዳምጪው የስለት ልጅ ስለሆንሽ ነው። ብዙ ጊዜ የምናገረው ይሄን ነው። ያመልጣሉ የስለት ልጆች እንደምንም ብሎ ዲያብሎስ እንደፈለገ ሊያረጋቸው ይሞክራል። ግን አምልጠው እንደዚህ መስካሪ ይሆናሉ የምናገረው አንዱ ማሳያ ነሽ። ጥሩ ነው፣ ደስ ይላል። ግን 3 ልጅ የሞተባቸው በምን ምክንያት ነው ነግረውሻል? አዎ አንዴ ያኔ ጽንሱ እንዳለ መናገር ፍላጎት አለሽ እንደዚህ የማብራራት? አረ ችግር የለውም። አዎ ዘግይተሽ ነው የምትመልሺው ብዬ ነው። ነው ችግር የለውም። ከስልኩ አንጻር ይሆናል። እናቴ ስትነግረኝ እንደዚህ እርጉዝ እንደሆነች ነው ሆዷ ውስጥ የሚሞቱባት ማለት ነው። እና እኔ ለኪዳነ ምሕረት ስትሳለኝ ኪዳነ ምሕረት ሂጄ ተስዬ የስለት ልጅ እንደሆንኩ ትነግረኛለች። ከኔ በፊት ደግሞ 3 ልጅ እንደሞተባት ይህንን ነው የማቀማመር። ስለዚህ ሆድ ውስጥ እንዳለ የሚገል ከሆነ ሾተል አለ፣ ልጅ እንዲያገቡ የማይፈልግ መንፈስ አለ። ከአባትሽ ጋር እናትሽና አባትሽ ብዙ ጊዜ ኖረዋል አብረው? ከዛ በኋላ በስንት መከራ እኔ ተወልጄ እኔ በተወለድኩኝ በ6 ወር ተለያዩ። በጣም ነበር የሚዋደዱት በመጀመሪያ ማለት ነው። እኔ በመወለድ ደስ ብሏቸው፣ ግን ከ6 ወር በኋላ እኔ 6 ወር ህፃን ነኝ እኔ የተለያዩት። ከዛስ በኋላ በቃ በዛው ቀረ? አዎ በዛው ተለያይተው ቀሩ። ከዛ ደግሞ ሌላ ገባች። ሌላ ግብታው አልተሳካላትም። አንድ ልጅ ወልዳ እንደዚህ አንዴ አሁን የአንቺ አባት ጋር እንጨርስ። መጀመሪያም እንዲያገቡ እንዲወልዱ የማይፈልግ መንፈስ ስለነበረ ይሄ መንፈስ ጽንሱን ገና ከሆድ ነበር የሚያጨናግፈው ትዳሩ እንዳይቀጥል። ለምን አባትሽ ልጅ ይፈልጉ ነበር ወይም ደግሞ እናትሽም ይፈልጋሉ። በእርግጥ ግን ልጁ አንቺ በስለት ስትወለጂ መንፈሱ ስልቱን ወደ ማን ቀየረ? ወደ ባልና ሚስቱን ወደ ማፋታት ቀየረ። ለምን? አንቺ የተወለድሽው በእግዚአብሔር ኃይል ነው። የእግዚአብሔር ስጦታ የዛ የተጸለየበት ታቦት የማን ታቦት ነው? አንቺ ለማን የተሳሉት? ለኪዳነ ምሕረት እዛው ቅርብ እንደነበረች ነው የምትነግረኝ እናት። ወለተ ኪዳን የኪዳነ ምሕረት ልጅ ብለሽ ነው የጻፍሽው። ራሱ ስምሽን ራሱ ደስ ይላል። እና ለኪዳነ ምሕረት ከተሳሉ በኋላ አንቺን መግደል ስለማይችል ሰይጣኑ ወይም ከአያት የመጣው መንፈስ አንቺን ሊነካ ስለማይችል ትዳሩ እንዳይቀጥል ምንድን ያደረገው? ባልየውን አፋታ ማለት ነው። መጀመሪያም ጽንሱን ሲያጨናግፍ የነበረው እቺ ችግር አለባች ሴትዮ ብሎ ሊፈታ አስቦ ነበረ። ስትወለጂ ደግሞ ምክንያት ፈጥሮ አፋታቸው በ6 ወሩ ማለት ነው። አስቢ እንግዲህ ይሄ በጣም ከባድ ነገር ነው። ከዛ እናትሽ ሌላ ደግሞ አገቡ፣ እሱም አልተሳካም። ተወለደ ግን ወለዱ እንደገና። አዎ ከዛ ተወለደ ግን በቃ ማሰማ ወንዳ ወንድ እንደ ሴት መሆን ማፈልግ ከኛ ጋር ማትስማማ ናት ልጅቲቱ ማለት ነው። ወንድ የሚባል በቃ እንደ ሴት መሆን አፈልግም። ሱሪ መልበስ፣ ፀጉሯን እንደ ወንድ መስተካከል። እሺ እንደዛም ሆና ከወንድ ጋር የምትሆነው ወይስ እንዴት ነው? ከወንድ ጋር ነው የምውለው። የሴት ጓደኛ አትወድም እኮ። የሴት ጓደኛ አትወድም። የምትለብሰው እንደ ወንድ ነው። ውስጧ ያለው መንፈስ ደግሞ ወንድ ዛር ከሆነ ውስጧ ያለው ከወንድ ጋር እንድትውል ላያረጋት ይችላልና ታመነዝራለች፣ ትልከሰከሳለች። እንደዛ ነው የምታደርገው። እንደዛ አታደርግም ይመስለኛል። እኔ ብዙም አንስማማም። ሲጀመር ከእህቴ ጋር ጭራሽ አንስማማም፣ አትግባባም። ከእኔም ጋር ከእናቴ ጋርም በቃ በየሀገሩ መዞር ነው። ወደ አዲስ አበባም ትዞራለች፣ ወደ ወልዲያም ትዞራለች። በቃ ማክድበት ሀገር የላትም። ግን ህፃን ናት። 20 ዓመት እንኳን አልሞላትም። 18 17 ዓመቷ ነው አሁን ማለት ነው። አዎ አሁን ላይማ ስደት መታለች። እዚህ መታ ራሱ ከኔ ጋር አንስማማው። ይሄን አድርጊ እንደዚህ አድርጊ ስላት አሰማኝም በጭራሽ። ከኔ ጋር ማውራት አትፈልግም። እዚህ ላይ ደግሞ ማንም የላት፣ እኔ ብቻ ነኝ ያለኋት። ግን ከኔ ጋር ትስማማ። አሁን አብራችሁ ናችሁ? እኔ ስራ ቦታ ነኝ፣ እሷም ስራ ቦታ ናት። አብረን አይደለንም ለጊዜው።
እንግዲህ ይሄ ወንዳ ወንድ የሚያረጋት እንደ ወንድ እንድትሆን የሚያረጋት መንፈስ በውስጧ ያለ ያገባት መንፈስ ነው። ይሄ መንፈስ ግን ወንዶች እንድትቀርብና ከወንድ ጋር ግንኙነት እንድታደርግ አይፈቅድላትም። ብዙዎቹ ከቤ የሚባሉ በየሰፈሩ ያሉት እህቶቻችን በደንብ አስተውሉ። ጸጉር ቁርጣቸው ፓንክ ሆኖ ወይም ደግሞ ሌላም ሊሆን ይችላል። እንደ ወንድ አነጋገራቸው ራሱ እንደ ወንድ ገባቸው። እንደ ማነች ስሟ እቺ የምትዘፍነዋ ማን ነበር ስሟ? እባካቸው አምጡልኝ። እንደ ወንድ የምትዘፍነዋ እንደሱ አይነት ባህሪ ያላቸው ሴቶች ብዙ ጊዜ ወደ እግር ኳሱ ወደ ብቻ ወደዚህ የማድላት ነገር አለ። የእግር ኳሱ ላይ ደጋፊ መሆን በቃ ሁሉ ነገር ሄዳ ስቴዲየም ባትጫወትም ከወንዶች ጋር ሄዶ የመደገፍ ምናምን ሁሉም ሴቶች እንደዚያ ስላደረጉ መጥፎ ነገር ነው ማለት አይደለም። ግን ውስጥ ያለው መንፈስ ብዙ ጊዜ ከእነሱ ጋር እንዲውሉ ያደርጋቸው። ግን ትንሽ ከተተናኮላት፣ ትንሽ ከነካት ወይ ሌላ እንትን ካላት ትጣለዋለች፣ ትደበድበዋለች፣ ወይ ትበቀለዋለች፣ ወይ በጠርሙስ አንስታ አናቱን ነው ከወንድ ጋር አብራ የምትውለው ራሱ ወንድ ነው ብሎ ስለሚያስብ ነው። እና እንዲህ አይነት ባህሪ ነው ያላቸው። አዎ የዲጄሊ አይነት ባህሪነት ያላቸው ብዙ ኢትዮጵያውያን እህቶች አሉ። ግን ለወሲብ ላይ አንደኛ ናቸው። እንግዲህ እሷ ታርጋት አላውቅም። ለሌዝቢያን ቅርብ ናቸው። ለወንድ ያላቸው አመለካከት በጣም የወረደ ነው። ወደ ማግባት አይሄዱም። ወደ መጨፈሩ፣ ወደ መጫጫሱ፣ ወደ ምናምን ነው። እድሜያቸውን በዛው ይሄድባቸዋል። አንድ ቢሞክሩ እንኳን በጣም ከባድ ነው እና አይፈልገውም ይሄንን ሁልጊዜ ተጽዕኖም ነው ደግሞ አንዳንድ ጊዜ ወንድ ሲቀጠቅጣት ካደገች ምናምን የሆነ ነገር ከሆነች ስታድግ ያን ነገር ተጽዕኖ መፍጠር ትፈልጋለች። ክብደት በማንሳት ስፖርት በመስራት ካራቴ በመማር እግር በማንሳት የሆነ ነገር ብቻ ከወንድ እኩል መሆን ይችላለሁ ቢያንስ ባልበልጠውም እንኳን መከላከል ይችላለሁ ብላ አስባ የምትሄድም አለች። ግን ያን ስፖርት በመማራቸው መጥፎ ነው ማለት አይደለም። ጥሩ ነው። ስፖርት አሪፍ ነው። ጂም አሪፍ ነው። ራሳቸውን ለመከላከል ያደረጉት መንገድ የሄዱበት ርቀት አሪፍ ነው። ተገዶ ከመደፈር ያድናል። እኔ አስታውሳለሁ የዛሬ 5 ዓመት ያቀረብኳት ገጠሜ ላይ ታስታውሱ እንደሆነ ካራቴ ተምራ ወደ መንፈሳዊ ሕይወት ከመጣች በኋላ ገዳም ሱባኤ ልትይዝ ስትሄድ ቅርስ ሲዘረፋየች ካሁን በኋላ እግሬን አንስቼ አልጣላም፣ ካሁን በኋላ እኔ እንደዚህ አላደርግም ብላ ምላለች። ንስሐ ገብታለች። ሁሉ ከማንም ሰው ጋር እግሬን አንስቼ አልማታም ብላ የማለች ልጅ ነች። ግን ገዳም ሱባኤ ለሚያ ስትሄድ ቅርስ ሲዘርፉ ሰማች። ከዛ ሁሉንም አንበረከከቻቸው እንዳለ መንጋጭላውን እያለች አሁን ለጥሩ ነገር ተጠቀመችበት ማለት ነው። ተረከበቻቸው። ገዳም አባቶች ራሳቸው እየሳቁ እየገረማቸው ማለት ነው። እንደዚህ ሴት ልጅ ስታነሳ አይተው አያውቁም። በዚህ ልክ አንዲት ሴት የእግዚአብሔርን ቤት ዕቃ ስታተርፍ ስታይ ደግሞ ይጠቅማል ብለሽ ደግሞ ታስቢያለሽ አንዳንዴ። እና ብቻው ግን በውስጥ በኩል ሆኖ ሲፈታተናት የነበረው ወንዳ ወንድ መንፈስ እንደሆነ ተረዳች። ወደ ገዳም ራሱ የሄደችው ገጠሜ ማዳመጥ የጀመረችው የመናፍስትን ውጊያ መፋለም ራሱ የጀመረችው መጀመሪያም ወደ ካራቴ የወሰዳት ይሄው መንፈስ እንደሆነ ታውቃለች። እሷን ነው ያልኩት፣ ሌሎችን አላልኩም። አንዳንዴ እንደዛ አንዳንዴ እንደዚህ ሊሆን ይችላል ነው የኔ አባባል። እና ተፋለመች ይቺ ልጅ መንፈሱን ያዘችው። መንፈሱን ይዛ ሸኘችው። አሁን በጣም የምትገርም ቀሚስ ለባሽ የሁለት ልጆች እናት በጣም ስነ ስርዓት ያላት ልጅ ነች። አሁን ትምህርት እያዳመጠች ነው አለች። ከኛ ጋር ነች ያለችው። ገጠሜ ለቀርባች የዛሬ 5 ዓመት ታስታውሳላችሁ አይደል? ብዙዎች ይኸው ሀና ማርያም እኔ አስታውሳለሁ እያለች ነው። እና ምንድነው እኔ በእውነት አንዳንዴ እህቶቻችን ያሳዝኑኛል። ጸበል ላይም ማንም ወንድ የሌለውን ጉልበት ያሳያሉ። እንትን ሲያዝ መንፈሱ በጣም ጥቅልል አድርገው የሚጥሉን እኛን። ኖርማሊ ግን ራሳቸው ሆነው ግን ወይ በጥፊ ስትሏቸው ብሎ የሚያለቅሱ ናቸው። አጅረው ሲነሳ ግን በጣም ከባድ ናቸው። የባሏን ይዛት በጣም የምታረግ ሚስትም እኮ አለች እኮ ውትፍ የሚል እና ከየት መጣ ሳትሉት የሆነ የሚመጣ ነገር አለ እህቶቻችን ላይ። እና ያ ነው በድሮ በጨዋው ዘመን በአንዳንድ ነገር ይገለጻል። በዚህ ባለንበት ሰዓት ግን ፀጉርን እንዲህ ያሉ እንዲህ እየጠቀለሉ በየእንትኑ በየበዛው ሄዱ ሲበሉ ራሱ እንደወንድ እየጠቀለሉ እንደዚህ እያሉ ነው የሚበሉት። እና ባህሪው የወንድ ዛር መንፈስ ነው። አግብቻታለሁ የኔ ናት ስለሚል ሌሊት መጥቶ ሊገናኛት ይችላል። ፔሬዷን ሊያዛባ ይችላል። ምናልባትም ከወንዶች ጋር ስትውል ምን ስትል ደስ ሊላት ይችላል። በቃ ሴቶቹንም ምናልባት ልታንበረክክ በላያቸው ላይ የሆነ ነገር ልታመጽባቸው ወይ ሌባ ሆና ልትሮጥ ምናምን ትችላለች። ግን እንደ ሴት መሆን ለምን አልቻለችም? ራሷን ትፈትሽ። ያ ከልጅነት ጀምሮ ከቤተሰብ የመጣ ያገባት መንፈስ አንድ። ሁለተኛ ደግሞ ውስጧ ከልጅነት ጀምሮ አብሯት ያደገ የቡዳ የሚያያት የነበረ የዝሙት መንፈስ ይሆን ይችላል። የ8 ዓመት የ7 ዓመት ልጆች ሆነው በቡዳ ይታያሉ። በቃ ከዛ በኋላ ውስጥ ይገባል። የኔ ናት እኔ እኮ ነኝ ያሳደግኳት ይላሉ አንዳንድ ጎረቤቶቻችን። በጥሩ ቋንቋ ተረዱት ሐሳቡን። የኔ ልጅ ናት እኮ ያሳድጊያት፣ አንቺ አሳድገሽ አብረን ኖረን ምናምን ይላሉ።
በዚህ ልክ ደግሞ ቡዳው ከሆነ ደግሞ አብሬ አሳድጌ ይላል የጎረቤት ልጅም ብትሆን። ከዛ በዝሙት አይን ያያት ሰው ከሆነ ወጣትም ይሁን ሽማግሌ በዝሙት አይን ካያት እቺ ልጅ ስታድግ እንደዛው ነው የምትሆነው፣ እንደ ሰውየው ነው የምትሆነው፣ ወንዳ ወንድ ነው የምትሆነው። እና ያ አብሮ ያድጋል። መስተፋቅርም እንደዛ ያደርጋል። በነገራችን ላይ መስተፋቅርም ማንም ወንድ እንዳይጠጋት ብሎ ይልካል። ዘበኛ መንፈስ ይልክባትና ከዛ ከሷ ጋር አብሮ ይኖራል። ወንዶች ሲመጡ ማታለች፣ ምራቅ ትታፋለች፣ ትሳደባለች፣ ኃይለኛ ናት። ለምን? ያ መስተፋቅር ያደረገባት ሰው እምቢ ስላለችው አላገባህም ስላለችው የመንፈስ ዘበኛ ይቀጥርባትና አታገባትም፣ የኔ ካልሆነች የማንም አትሆንም ብሎ የመንፈስ ዘበኛ ይቀጥራል። የኔ ነች በቃ እቺ ልጅ። ቢያገኛት እንኳን እቺ ልጅ እኔ ብዙ አርቲስቶችን አያለሁ። በጣም አፋቸውም ከባድ ነው ሲሳደቡም፣ በጉርብትናም በምንም አርቲስት ሆነው ማለት ነው። ከዛ በአደባባይ ግን ይዋረዳሉ። ሰርጋቸው በደንብ ይታያል። የዛሬ 3 ዓመት 4 ዓመት ተጋቡ ተብሎ ልጁም ወልዶ ሊሆን ይችላል። በጣም በቃ ከዛ የጎረቤት የትም ማንም የማያውቃት ልጅ የተጣላቻት ሴት ወይም የተጣላቸው ወንድ ወይም ደግሞ የሆነች ሴትዮ ታዋርዳታለች። ያቺ ሴትዮ የሚያውቃት የለም። እቺ አርቲስቷ ግን በአደባባይ ስለምትታወቅ አገባች ትባልና ከዛ ፈታች ትባላለች። በቃ ከስር ከስር ሆኖ ይከታተላል። ለምን? አፋችን ከባድ ነው። ምናልባት ንቀት አሳይተን ሊሆን ይችላል። ባናሳይም እንኳን እናትና አባቶቻችን ከነዚህ ሰዎች ጋር ጸበኛ ሊሆኑ ይችላሉ። ከዛ ማላይ ነው በቀላቸው እነዚህ ሰዎች ላይ ነውና በአርቲስትነት ደረጃ በፌመስነት ደረጃ እንኳን ሆነው ታዋቂ ሆነው እንኳን ትዳራቸው በጣም አስቸጋሪ ህይወት ውስጥ የሆኑ ሰዎች አሉ። ይሄ አሁን የምትዩ ከቤ የሆነችብኝ ነው የምትዩ፣ ወንዳ ወንድ ሆነች ነው የምትዩ። አንደኛው ነው ከወንድ አርቋታል፣ ከሴትም አርቋታል። ግን ከወንድ ያራቃት በትዳርና በሩካቤ ነው። አብሮ በመብላት በመጫወት በምናምን ግን አብራ ነች ከወንድ ጋር። እዚህ ጋር ግን ስትመጪ ግን አግብተው የሚፈቱም ደግሞ አሉ። 2 የ3 ያገባሉ። በጣም ያፍራሉ፣ አንገታቸውን ይደፋሉ። ምን ይሻለኛል ይላሉ። ስም ሁሉ ይወጣላቸዋል። እነዚህም ከዛ ማይተናነስ ነው። አንዳንዱን ከመጀመሪያ ጀምሮ ከብ ያደርጋል። አንዳንዱ ደግሞ አጋብቶ ማፋታት ያ ነው መንፈሱና አልገባውም። ህዝቡ አልተረዳም። አብሮ ከመንፈስ ጋር ያደረ እየኖረን ያለው ጸበልም ቢሄድ ቢሰግድ ቢጾም ቢጸልይ በቀላሉ ሊገላገል የሚችለውን እኛ ላይ ፍልስፍና ውስጥ ይገባል። ተረት ይላል። ስለዚህ ይሄንን ትምህርት ነው እኛ በደንብ አድርገን ይሄን እያንዳንዱ ነገር ዘርዝረን ስንናገር የሚገባቸው ቢድኑ ሰዎች ካሉ ይድናሉ። እስቲ ቀጥይና እህትሽ አሁን ከአንቺ ጋር ነች ያለችው። በእርግጥ ግን እዛም እንዴት ነች? ስራ ላይ ከአንቺ ጋር የማትስማማው ለምንድን ነው? ስራዋ ላይ ምን ብታደርግ ነው የማትስማማው? አሁን ለምሳሌ የሆነ ያልሆነ ፕሮፋይል ልታደርግ ትችላለች። ታይ ይሄ ለአንቺ አይመጥንሽም፣ ሴት ነሽ፣ እንደ ሴት ልጅ ይሄን ነው ማድረግ ያለብሽ ስላት ሲጀምር ምን አገባሽ ብላ ብሎክ ነው የምታስረኝ። በፍጹም አትስማማም ከኔና ከእናቴ ጋር። እንደውም ሌላ ባዳ ሰው ይሻላታል ከኔ ማለት ነው። እሺ አሁን እህትሽን ነፃ ለማውጣት መጀመሪያ በጸባይ ነው መያዝ ያለብሽ። እሺ በጸባይ ቀስ ብለሽ። ለምን አግሬሲቭ የሆነ ቁጡ መንፈስ ነው። አንዴ አኩርፎ ከወጣ ደግሞ ልክ እንደዛው ነው፣ በዛው ልክ ነው ይዟት የሚሄደው። እየሰማሽኝ ነው? አዎ ደግሞ ከስንት አንድ ቀን ትመጣና አንቺ ጨካኝ ነሽ፣ ለምን እህቴ ብለሽ አትፈልጊኝም ትለኛለች። ግን እኮ እሷ ነው ብሎክ ብለኝ ሄደችው። እሺ እዚህ ጋር አንድ ሰው ማስወገድ ስላለብኝ ነው፣ ሪሙቭ ማድረግ ያለብኝ ሰው ስላለ ነው። የማይሆን ነገር እየጻፈ ስለሆነ ሰው መረበሽ የለበትም። አባታችን ላይቭ ላይ ነው የሚልበላቸው ደወሉ መሰለኝ። እና ደግሞ መምህር ማለት ነው። አንዴ እኔ አንዴ አባታችን ላይቭ ላይ ነኝ ላንሳሉት ወይስ አላወቁ ይሆን? እሺ ይቅርታ። እና ደግሞ ቀጥይ የኔ እህትሽ። እና ደግሞ እኔ መቁጠሪያ በምንጠቀምበት ሰዓት እኔ እጮኛለኝ ማለት ነው። እሱ ሌሊት በጅራፍ እየመታሽኝ አድርሽ ታስጨንቅኛለሽ ምናምን ይለኛል። ይሄ እስከምን አንጻር ነው? እንዴት? እኔ መቁጠሪያ በመቀጠቅጥበት ሰዓት ማለት ነው እሱ በጅራፍ ትመችኛለሽ፣ በሊሜ እየመታሽ ታስጨንቅኛለሽ፣ ለምንድን ነው ምናምን ይለኛል። ማን ነው እንደዛ የሚልሽ? እኔ እጮኛለኝ ማለት ነው። ድምፅሽ ራቀ። ይቅርታ የኔ እህት። እኔ እጮኛለኝ ነው እንደዛ የሚለኝ። አንቺ የእሱን ስም ይዘሽ ነው የምትጸልይው? አዎ ክርስትና ስሙንም ስሰግድ ከእጄ ይጽፋለሁ። በቃ እንደዛ ከሆነ ለእሱ በመጸለይሽ እንግዲህ ምናልባት አብራችሁ ሩካቤ የፈጸማችሁ ከሆናችሁ በሩካቤ የገባ ነገር ካለ ይጨነቃል አንቺ ጋር ያለው ማለት ነው። እና እዛ ሄዶ ይናገራል። ደህና መንፈሳዊ ልጅ ከሆንሽ ደግሞ አንቺ ጋር ያለው ምናልባት ከእሱ ጋራ ሊያጣላሽም ሊሞክር ይችል ይሆናልና ተጠንቀቂ። ግን እግዚአብሔር ይርዳሽ። ምንድን ነው ጸልይ በይው።
እግዚአብሔር ይሄን ነገር እንዲያሳየህ ጸልይ፣ እኔ አንተን እየረዳሁ ነው እያገዝኩ ነው ያልሽ በትህትና አናግሪው። እንደዚህ አይነት ስሜት ያላቸው ወንዶች ብዙ ጊዜ የመራቅ ባህሪ ያላቸው። ለምን በሱ ስም እየጸለይሽ ከሆነና ታሰር እያልሽ ከሆነ እሱ ጋር ምልክት የሚሰጠው የፍርሃት ምልክት ነው። ኧረ ይሄን ነገር ምንድነው ምናምን ብሎ ትቶ ሊሄድ ይችላል። ሌላው ደግሞ እውነት መስተፋቅር ያደረገ ከሆነ እንደዚህ አይልሽም፣ ስራውን ስለሚያውቅ። አጠገብሽ የተከፈተ ነገር አለ፣ ይቅርታ ላውድ አድርገሽዋል። እና ደግሞ ማለት ነው በፊት ወንድ አያስቀርበኝም ነበረ ማለት ነው። አሁን ትንሽ መስገድ መጸለይ ከጀመርኩኝ ነው እሱን ያወቅኩት በመሀል። ምናልባት ከእኔ ያለው መንፈስ እሱን አቅርቦብኝ ቢሆንስ ብዬ አሰብኩኝ። እና ደግሞ እንዳርቀውን በጣም ነው የምወደው። በዛ ላይ የመጀመሪያ ነው። በዛ ላይ ደግሞ አብረን በምንሆንበት ሰዓት ስልኩ ላይ ከሌላ ሴት ጋር ሲያወራ ምናምን ነው ያለው። እንደዚህ ስራ ቦታ ሆኜ ራሱ እምነት የለኝም በሱ ላይ። እና ምን ማድረግ አለብኝ መምህር? መጀመሪያ ራስሽን ነው ማዳን ያለብሽ ብዬ አስባለሁ። ይቅርታ አሁን ምንድነው ግልጽ እንድታርጊልኝ የሚፈልገው አንቺ ራስሽ ለወንዶች ያለሽን ስሜትና አመለካከት ግልጽ አርጊልኝ። መጀመሪያ ያለሽበትን ህይወት ራሱ ልወቀው። እኔ ለወንድ ጥላቻ የለኝም ያን ያክል ማለት በእርግጥ የአባት ፍቅር አላውቅም፣ የወንድም ፍቅር አላውቅም፣ ወንድምም የለኝም፣ ከአባቴ ጋርም አላደኩም፣ አባቴም ፍቅር ሰጥቶኝ አያውቅም። እና ማለት ወንድ ለእኔ ምንድነው ወንድ ልጅ እስከምን ጥያቄ ይፈጥርብኛል። ግን ጥላቻ የለኝም። አይ ከወንድ ጋር ስላላደግሽ ስለ ወንድ ላታውቂ ትችያለሽ። ብዙ ጊዜ ሴቶች ብቻ ያሉበት ቤት ውስጥ ወንድን አያውቁም። አሁን የናዝሬት ስኩል ትምህርት ቤት የሚማሩ ሴንት ጆሴፍ የሚማሩ ተማሪዎች እንደ ምሳሌ ላምጣና ወንዶች ብቻ የሚማሩበት ከሆነ ጉጉት ያድርባቸዋል ሴቶችን የማግኘት። ሴቶች ብቻ የሚማሩ ከሆነ ወንዶችን ለማግኘት ጉጉት ያድርባቸዋል። ያ ለማመንዘር ወይ ለመጫወት፣ ለመላፋት፣ ሌላ ነገር ይሆናል። በአንቺ ህይወት ውስጥ ግን ከአባት ጋር ስላላደግሽ ወንድ በሌለበት ቤት ውስጥ ስላላደግሽ የፈጠረብሽ ተጽዕኖ አለ ወይ ነው የምልሽ? አረ የለኝም። እንደውም ማለት እንደዛ ተጽዕኖ የለብኝም። አሁን ለምሳሌ ለወደፊት ባል ባገባ ወንድም አባት የሚሆነኝ ስጠኝ እያልኩ ነው እንደውም መጸለየው እንጂ ተጽዕኖ የለብኝም። የወንድ ልጅ ጥላቻ ወንድ ልጅ እስከምወልድ ነው እንደውም መጓጓው። አይ ጥሩ ነው። ስለዚህ ይኸውልሽ የፍቅረኛሽን ስም ጽፈሽ ሱባኤ መግባትሽንም ሆነ መጸለይሽን አታቆቢ። ከሱ የመጣ የዝሙት መንፈስም ሊሆን ይችላል። በእርግጥ አንቺ ስትጸልይ እሱ ጨነቀኝ የሚል ከሆነ ሁለታችሁን ያስተሳሰራችሁ አንድ ጉዳይ አለ። አንዳንድ ሰዎችን እግዚአብሔር ብቻ አይደለም የሚያገናኛቸው፣ አጋንንትም ያገናኛል፣ የዝሙት መንፈስም ያገናኛል። ገባሽ አይደለ? አዎ። በዛ ላይ ደግሞ በጣም ዓለማዊ ነው፣ ያጨሳል፣ ያቅማል። እኔ እንደዛ አይነት ምርጫ አልነበረም። ለምን ከሱ ጋር እንደሆንኩኝ ራሱ ጥያቄ ይፈጥርብኛል። ይሄ ምርጫሽ አልነበረም ወይስ አልገባኝም? በፍጹም እኔ ምርጫ አልነበረም። ግን በመሀል ያኔ በቃ ለምን እንደወደድኩትኝ አላውቅም። ምክንያቱም ዓለማዊ ነው፣ ያጨሳል፣ ይቅማል፣ ከስልኩ ላይ ብዙ ነገር ያለሁኝ ከሴት ጋር ይጻጻፋል። ግን ለምን እንደሆነ አላውቅም ከሱ ጋር እንደሆንኩ። እና ደግሞ ከዛ በፊት ወንድ አላውቅም። እሱም የመጀመሪያ ስለሆነ ይመስለኛል። ብቻ አላውቅም፣ ጥያቄ ፈጥሮብኛል። አዎ አሁን እኔ ይኸውልሽ አንድ ነገር ልንገርሽ። በራስሽ ላይ ትኩረት አድርጊ መጀመሪያ 80%። ከዛ ቀጥሎ በአንቺ ዙሪያ ባሉ ሰዎች ላይ ትኩረት ማድረግ ያለብሽ። አንቺ ጋር ያለው በእግዚአብሔር ኃይል በመላእክቶች ጥበቃ ከታጠረ ምንም ነገር አትሆኝም። ምላሹ እንኳን ሲመጣ የመመከት ኃይል ይኖርሻል። በሁለት እግሪ ሳትቆሚ ለፍቅረኛሽም የምትጸልይ ከሆነ የእሱ ደግሞ ይመጣና ይደረብብሻል። ሌላ መከራ ውስጥ ነው። የእህትሽንም ጭምር ስታስተናግጂ የእህትሽ ደግሞ ይመጣል አንቺ ጋር። በትዳርሽ ላይ፣ በፍቅረኛሽ ላይ፣ በአንቺ ህይወት ላይ ጣልቃ የመግባት እድል አለው። የእህትሽም ጭምር ማለት ነው። ለምን እናንተ ቤት ውስጥ እንደዚህ አይነት ነገር እንዲፈጠር የሚፈልግ ይሄ ብቻችሁ እንድትኖሩ ቅድም ከነበረችው ሴት ጋር ማለት ነው ያለ ወንድ ብቻዋን ትዳር እንድትኖር ልጆቿን ብቻ እያሳደገች እንድትኖር የሚፈልግ መንፈስ ካለ በአንቺ ዙሪያ ያሉ ሰዎች ናቸው ለትዳርሽ መፍረስ ምክንያት የሚሆኑት። ለምን እነሱን ተማሩ፣ ተለወጡ፣ እንደዚህ አድርጉ ስትያቸው እነሱ ጋር ያለው መንፈስ እነሱ ጋር ያለው ችግር አንቺ ጋር ይመጣና ለምን አገዝሻት፣ ለምን ረዳሻት ብሎ አንቺው ላይ ደግሞ ፈተና ይሆንብሻል ማለት ነውና ተጠንቅቀሽ ቢወረውርም ዱላውን መመከት የምትችይ ድንጋዩንም ቢወረውር መሸወድ የምትችይበት ህይወት ውስጥ ሆነሽ ነው ለሰው ሰውን ማገዝ ያለብሽ ነው የኔ አባባልና እህትሽን ያው ስክሪንሾት አድርገዋለሁ። እህትሽን አናግራታለሁ ፍቃደኛ ደግሞ ማለት ነው። እኔ ያወቅኩትኝ እኔ ከጊዜ በኋላ ከጮኛዬ ጋር ብዙ እርምጃ ከሄድን በኋላ ነው እና በሱ ቤተሰቦች የቡዳ መንፈስ እንዳለባቸው በእንትን ማለት ነው። እንደዛም ነገረኝ ሰው። ብዙ እንትን አላልኩም እንጂ እንዴት ያኔ ብዙ እርምጃ ከሄድን በኋላ እሱንም ማቀው ስደት ላይ ነው። ግን በቤተሰቦች በኩል የቡዳ መንፈስ እንዳለባቸው እንደዚህ በየአካባቢያችን እነዚህ ቡዳ ናቸው እንደምንላቸው ሳናቅ እኔ አሁን ያንተን ትምህርት ሳላቅ
በተፈጥሮ ቡዳ ነበር የሚመስለኝ የሰው ልጅ፣ ግን እንደዛ አይደለም። መንፈስ እንደሆነ ያወቅኩት በአንተ ትምህርት ነው። ግን አሁን እነሱ እንደዛ እንደሚባሉ እንደዛ ነው የሚያስቡት እነሱ። ሰው ነው ቡዳ ብሎ የሚያስቡት አይደለም። የእሱ ቤተሰቦች ያ መንፈስ እንዳለባቸው ነው አሁን ላይ የሰው የነገረኝ ማለት ነው እኮ። እነሱ እንዴት ነው የሚረዱት ይሄን ነገር? እንደ መንፈስ ነው ወይስ የዛ ዘር ነን ብሎ ያስባሉ? ወይ አንቺ ይሄን ነገር እስከ ድረስ ሄድሽበት? ናቸው የሚለውን ብቻ ነው የሰማሽው? አዎ ናቸው የሚለውን ነው እንጂ ደግሞ ምን ብዬ ስጠይቃለሁ እኔ እንደዚህ ናችሁ ወይ ስለው ስለ መንፈሳዊ ህይወት ስለማያውቅ ያንተን ገጠመኝም ስለማያውቅ ሊቆጣ ይችላል፣ ሌላ ነገር ሊያስብ ይችላል ብዬ ዝም አልኩ። ማን የነገረሽ? ፈቃደኛ እኮ የቅርብ ጎረቤታቸው የሆነ። በጣም ጥሩ። እሺ አንቺ እና እሱ የተዋወቃችሁት በጭፈራ ቤት አካልሽን በማየት ታምሪያለሽ ብሎ ምናምን ነው? በዚህ ነው ወይስ በምንድን ነው የተዋወቃችሁት? እንደዛ አይደለም። አብዛኛውን ያቀራረብን የእሱ ወንድም ነው። ያው እኔ ጸባይን ስለሚያውቅ ምናምን ያኔ እሱ በስደት ስንኖር ቤት አለ እንደዚህ እረፍት ቤት ምናምን የምንወጣበትኝ ከወንድሙ ጋር ብዙ ጊዜ አብረን ኖረናል እና ጸባዩ ምናምን ስለሚያውቅ በቃ አንቺ የወንድሜ ትሆኛለሽ ምናምን በሚል አስተዋወቀኝ ማለት ነው። እና እኔም ሳላስበው ፍቅር ውስጥ ገባሁ። ለምን እንደሆነ አላውቅም፣ ግን ምርጫዬ አልነበረም። አይ ምክንያቱም በጣም ነው እንትን ይኸውልሽ፣ አሁን ወንድሙ ከሆነ ያቀራረባችሁ መጀመሪያ ያየሽ ወንድሙ ነው ማለት ነው። ስለዚህ ይሄ ልጅ ከአንቺ ጋር ሲቀራረብ ፈቃደኛ ካልሆነ፣ ደስተኛ ካልሆነ፣ አንቺም ራሱ ያን ያክል ፍላጎት ሳይኖርሽ ከሆነ የተቀራረባችሁት፣ እኔ እንደምረዳው ከሆነ መጀመሪያ ልጁ ራሱ ይሄ አሁን አንቺ የቀረበሽ ፍቅረኛሽ ማለት ነው እንዲህ ብሎት ነበር ማለት ነው። በራሱ ሄዶ ሴቶች እንዳይቀርቡት የሚከላከልበት መንፈስ ስላለ ነው ወንድሙ ያገዘው። የወንድም እገዛ፣ የእህት እገዛ፣ የቤተሰብ እገዛ ከተቀላቀለ ያ ሰው በራሱ የቆም አይደለም፣ ሄዶ ማናገር አይችልም፣ ይፈራል ማለት ነው። ግልጽ ነው አይደል ማውራሽ? ስለዚህ አንቺም በጸሎት አግዢው ነው እያልኩ ያለሁት። አዎ በትክክልም ችግር አለበት። ከአንቺ ጋርም ምናልባት እንግዲህ እንዳትቀጥሉ የሚከላከል መንፈስ ይኖር ይሆናል እና ወንድሙ ያን ያክል ርቀት መጥቶ አንቺ እና እሱ እንድትቀራረቡ ከፈለገ አንቺም ደግሞ የበለጠ ብታግዢው ጥሩ ነው። የሚፈራ ሰው ነው ማለት ነው። መንፈሱ ተጽዕኖ የፈጠረበት ሰው ነው። ግን ቡዳ ቤተሰብ ስለሆነ አንቺ ላይ የሚፈጥሩት ተጽዕኖ የለም። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጸሎት የምትጸልይ ሰው፣ የምትሰግጂ፣ የምትጸበይ ጥሩ ክርስቲያን፣ ቆራቢ ክርስቲያን ከሆንሽ የእነሱን መንፈስ መሸነፍ ሁሉ ምትችይበት አቅም አለ። አይ እኔ እንደዚህ አይነት ፈተና ውስጥ መግባት አልችልም፣ እኔ አቅም የለኝም፣ እኔ ራሴ ፈሪ ነኝ የምትይ ከሆነ ደግሞ በጊዜ ልጁ ሳታባክኝበት ገንዘብም እድሜም ጊዜም ሁሉ ነገር ሳይበለሻሽበት በጊዜ ስሜትና ፍላጎት እንደሌለሽ ማሳወቅ ነው ያለብሽ። እኔ እኮ በጣም ነው የምወደው እሱን ማለት ነው። ማለት ያን ያክል እንትን አላልኩም። ስሜት የለኝም እኮ ስትይ ልርቀው ራሱ አይደለም። መጀመሪያ ልሱ አልወደውም ነበር። ወንድሙ ሲያቀራርብን ከጊዜ በኋላ ነው። እንደዛ ከሆነ መንፈሱ በትክክል ገብቶ ስራ ሰርቷል፣ ወይም ደግሞ በትክክለኛው ሰብአዊ ፍቅር ትክክለኛ ሰብአዊነት ተሰምቶሽ እንግዲህ እንደ ማንኛውም ወጣት ፍቅር ይዞሻል ማለት ነው። ቀጥታ ግን የቡዳ ቤተሰብ ቡዳ ዘር ያለባቸው ወይም የቡዳ መንፈስ ያለባቸው ቤተሰብ ናቸው ተብሎ ከተነገረሽ እና አንቺም ደግሞ ልክ ይሄ ሲነገርሽ አሃ ለዚህ ነው እንዴ እንደዚህ ሳረግ የነበርኩት ይሄ ነገር የሆነው ለዚህ ነው እንዴ ብለሽ የተጠራጠርሽው ነገር ካለ እሱን ነገር ከዛ አንጻር እንየው። ለምሳሌ እንደዛ ብለው ሲነግሩኝ በጣም እንትን ይላል። አሁን ለምሳሌ ባይ እንኳን የማሳመን አቅም አለው። ትንሽ እርግጠኛ ያደረገኝ ማለት ነው። በቃ በጣም ይተውናል። አሁን ባይኔ ያየሁትን ነገር እንኳን ኧረ በፍጹም አይደለም ብሎ የማሳመን ችሎታ አለው። ከዛ አንጻር ደግሞ ቶሎ ብሎ ይናገራል፣ ይቆጣል። ከኔ ጋር እንኳን ብዙም እኔ ዝም ስለምል እኔ ጋር ብዙም አንጣለም፣ ግን ከአንዳንድ ሰዎች ጋር ሳየው ይጣላል፣ እስከ መማታት ይደርሳል። ከዛ ደግሞ ወደ ራሱ ተመልሶ ምን ሆኜ ነው ግን የማለት ባህሪ ያለው። በዛ ላይ ደግሞ በቃ እንጃ እንደዚህ ነው ብዬ የማልገልጸው ጸባይ ያለበት። ምን አይነት ጸባይ? እስኪ ቀጥይ፣ እየተረዳሁሽ ነው። በቃ እኔ አሁን ለምሳሌ እኔ ስራ ቦታ ሆኜ በአይምሮ የሚመጣብኝ እሱ ከሌላ ሴት ጋር እንደሆነ እምነት የሚባል በሱ ላይ የለብኝም፣ ግን ስለምወደው ብቻ አብሬው ነኝ። በቃ ስለዚህ እንድትወጂው ያደረገ ወንድሙ ነው። አንቺ ደግሞ እሱን የምታስቢው ደግሞ እንግዲህ ሌላ ጉዳይ አለ ማለት ነው። መጀመሪያም ይኸውልሽ እሱ ከሌላ ሴት ጋር እንደሆነ በአይምሮሽ ውስጥ የምታስቢ ከሆነ እሱ ጋር ያለችው መንፈስ ድሮንም ከአንቺ በፊትም ሴት ታርቀው የነበረችው መንፈስ አሁንም አንቺ ጋር መታለች። ለዚህ ነው ወንድሙ ያስፈለገው ያልኩሽ። ወንድሙ አንቺና እሱ እንድትቀራረቡ የፈለገው ልጁ ከሴት ጋር መቀራረብ ስለማይችል ነው። ስለዚህ አንቺና እሱ እንድትቀራረቡ ወንድሙ አንድ ስቴፕ ሄዷል። እንግዲህ ከትክክለኛው የማቀራረብና የማጣበስ ከሚባለው አራዳ ቋንቋ ከዚህ ጎን ለጎን የሆነ አንድ ስቴፕ ሄዷል ብዬ አስባለሁ። አይ ምንም ዝም ብሎ ማስተዋወቅ ብቻ ነው ካልሽ ደግሞ
አንቺና እሱ ተቀራርባችሁ ከዛ በደንብ እንድትፈታተሹ እንድትገባበዙ ያደረገበት መንገድ በራሱ ከዛ አንቺ በዛ መንፈስ እንድትያዢ ሆኗል ማለት ነው እንጂ እሱ ጋር ያለችው መንፈስ አንቺን እንድታገቢው ስለማትፈልግ ይኸው ሀሳቡ እየመጣብሽ ነው። ቆይ ከዚህ ልጅ በፊት አሁን አንቺ የነበረሽን ፍቅረኛ ንገረኝ እስቲ። ኧረ እኔ ማለት ሰው አልቀርብም ነበር በመጀመሪያ ሲጀመር ወንድ አያስቀርበኝ ይመስለኛል። እኔ ጋር ያለው መንፈስ እንደዛ ነው የተረዳሁት። ልቀርብ እንኳን ብሞክር ያሸሽብኛል፣ አይሳካልኝም ነበር። አይ አንቺ አንድ ስቴፕ አልሄድሽም? ቢያንስ በህይወትሽ ከዚህኛው ልጅ በፊት የሆነ አንድ ጓደኛ አልተዋወቅሽም? እተዋወቃለሁ፣ አወራለሁ፣ ግን አይሳካልኝም። የዚህን ያክል አሁን ያወቅኩትን ልጅ ያክል ርቀት ሂጅ አላውቅም እኮ። እሱ ነው በምንድን ነው የሚፈርሰው? እስኪ ያልተሳካልሽ በምንድን ነው? ስንት ሰው ሞክረሻል? ምንም ችግር የለውም። እኔ እኮ ከአንቺ ይሁን ከእሱ ለማወቅ እኮ ነው። አረ እኔ ብዙ ሰው አወራለሁ፣ በኢሞም ይሁን በፌስቡክም ይሁን ስደት ከመምጣቴ በፊት ቢሆንም አወራለሁኝ። ግን ታወሪያለሽ፣ ግን በምንድን ነው የሚፈርሰው ነው የእኔ አባባል። እስኪ የፈረሰበት ያቺ የምትፈርስበት ነው ሀሳቧል። አሁን ለምሳሌ እኔ እንትን እላለሁ ወይ መልኩና ያለሁኝ ወይም በቃ የሆነ አቃቂር አወጣለሁ እኔ ራሴ ቤተሰብ ላስተዋውቅ ምናምን ሲለኝ የመሸሽ ባህር የለኝ። ከዚህ አንጻር ነው የሚፈርሰው። እስቲ ምን አልሽ? ለምሳሌ አሁን እኔ በህይወት የሚመጣው ልጅ እኔ ራሴ አቃቂር አወጣለሁ ወይ መልኩና ያለሁኝ ወይም ደግሞ በቃ ቤተሰብ ጋር ይድረስ ምናምን ሲለኝ አሁን ምን ይዘን ምናምን ለምን አሁን ወደ ትዳር እገባለሁ ብዬ አስባለሁ። የትዳር ጥያቄ ያቀርብልሻል? እድሜ ወደ እኔ የሚመጡት የትዳር ጥያቄ ሲያቀርቡልኝ እኔ እሸሻለሁ። እድሜም ገና ነበር። አሁን ስደት ከመጣሁ ነው ትንሽ። ምንድን ነው ጸባይሽ ጥሩ ነው ይሉሻል ወይስ የትዳር ጥያቄ የሚያቀርቡት ምንሽን አይተው ነው? ጸባይም አለኝ እና ደግሞ ያው መልኬም ምንም አይልም። አይዞሽ ቆንጆ ነኝ ማለት ምን እግዚአብሔር የሰጠሽን ስለሆነ ይሄ ትዕቢት አይደለም። ከዛም አንፃር እና ግን እንትን አወራለሁ እቀርባለሁኝ ግን ለዝሙት ያኔ አሁን ለምሳሌ በፊት መንፈሳዊ ህይወት ሳላቅ እንትን የሆነ ዝም ብሎ ከወንድ ጋር ዝም ብሎ እንትን ማለት ነበረኝ፣ ግን አያስቀርበኝም። እኔ ምሸሽ ነበረ። ግን አሁን ትምህርቱን ሳዳምጥ ምናምን ዝሙት ምን ያህል ኃጢአት እንደሆነ ሳቅ እንኳንም እንትን አላልኩኝ እላለሁ። አሁን ፍቅረኛሽን የወደድኩት እኔ ነኝ ወይስ በውስጥ ያለውን ያዋደደን ብለሽ ሱባኤ መግባት አለብሽ መጀመሪያ ማለት ነው። ሁለተኛ ደግሞ በሱ ስም ስትጸልይ የምታያቸውን ነገሮች ህልሞች ምናምን አስተውያቸው። በፍቅረኛሽ ስም ስትጸልይ የምታያቸውን ነገሮች የሚያጋጥሙሽን ነገሮች ቼክ አድርጊያቸው። አሁን ቅርብ ጊዜ ያየሁትን ህልም ልንገርክ። ከወንድሙ ጋርም ያገናኘዋል። የሆነ ቤት ውስጥ ብዙ ሰው ሆነን ይመስለኛል። ከዛ ቤቱ በእሳት ይቃጠላል። ከእኔ አንዲት ቀይ ሴትዮ ለምን አትወጭም? ቤቱ እኮ እየነደደ ነው፣ ቤቱ አይታይሽም ትለኛለች። ከዛ እኔ ቤቱን እየነደደ እንደሆነ ሳቅ እኔ አመልጣለሁ። ሰዎች ውስጥ እንዳሉ እጮኛዬም አለ፣ ወንድሙም አለ፣ ሌሎች ሰዎችም እዛ ቤት ውስጥ አሉ እና ቤቱ ተቃጥሎ ሌሎቹ ሰዎች ሞተው እሱና ወንድሙ የኔ ጮኛዬና እያቀራረብን ነው ወንድሙ ምንም ሳይሆኑ ከዛ ውስጥ ይወጣሉ። እና ይሄን ምንድነው? በህልም ልብ ነው እና ማንነት ነው ልብ ወደ ውስጥ እና ቤቱ መቃጠል ማለት መንፈሱ በልባቸው ውስጥ ሰርቶ የነበረውን አመለካከት ምናምን ነገሮችን ከወንድሙና ከፍቅረኛሽ ላይ ተነስቶ ሊሄድ ይችላል። ጸልይላቸው ማለት ነው። ቤቱ መቃጠል ማለት በአጠቃላይ የመንፈሱ ተቀምጦበት የነበረው ነገር መፍረሱን ያሳያል። ምንም ሳይሆኑ ከወጡ እና ደግሞ እንደማይፈልገኝ ነው በህልሜ የሚያሳየኝ፣ እንደሚሸሸኝ በህልሜ ብዙ ጊዜ ያለው አልፈልግሽም እያለ እንደሚሸሸኝ። አንቺ በድፍረት ምን ታደርጊያለሽ መሰለሽ? ትምህርት እንዲያዳምጡ ቀስ እያልሽ መምከር ነው። አትፍሪ፣ ድንገት እንደዚህ ይሉኛል ምናምን ብለሽ አትፍሪ እና በግልጽ ማማከር ሁለቱ። እኔ ባገባህ እስከ ጥግ ድረስ ባገባህ ምናምን ብሄድ ባግዝህ ደስ ይለኛል፣ ግን አንተም ካላገዝከኝ አይሆንም ብለሽ መናገር፣ ግልጽ መናገር እንዳለብሽ ያሳያል። እና ምናልባት ይሄን ትምህርት የማያዳምጡ ከሆነ ንገሪያቸው፣ ይድናሉ ማለት ነው። ያንቺ ሆኖ ይቀጥላል። ምንም ቤቱ ሳይቃጠል ከወጣ ይሄ ሰው ሚድን ሰው ነው ማለት ነው። ሌሎቹ እንዳለ ሞተው ወንድሙና እሱ ምንም ነገር ሳይነካኩ ይወጣሉ። መሞት ማለት በሀሳብ አለመስማማት ማለት ነው። በህልም ራሱ ቀጥታ ሞት ሳይሆን ሚድኑት ንስሐ ገብተው ቅዱስ ቁርባን የሚቀበሉትና በአጠቃላይ ወደዚህ አንቺ ወዳለሽበት ሀሳብ መጥተው የሚያግዙሽ እንትን የሚሉት እነሱ ናቸው ማለት ነው። ሌሎቹ እዛ እሳት ውስጥ ሆነው እየተጨማለቁ ነው ማለት ነው። እንግዲህ እሳት የሚባለው ያው መጥፎ አስተሳሰብ ባዕድ አምልኮ እሱ ነው የሚያሳየው። እና አንድ ስቴፕ ይጆ። እሺ፣ አመሰግናለሁ። ሰዓቱ ስለሄደ እንለያይ።